ማወራው ነገር ህዝብን ይጎዳሉ። እነዚህ ዝም ብለው ስልጥ የሆነ ነገር ተገፋፍተው በሰው የተሾሙ ሰዎች ንገስብን የተባሉ ሰዎች ነገር ያበላሻል። ስለ ሀገር መጸለይ ያለብን። እግዚአብሔር ይስጠን መሪዎችን። አሜን አሜን። እግዚአብሔር በሰጠን መሪዎች እግዚአብሔርን እናመስግነው። አገር በሚገነቡ መሪዎች እግዚአብሔርን እናመስግን። ወገኖች መጸለይ ያለብን የንግረ መንገዴን መናገር ፈልጋለሁ። ዓለም ላይ ያሉ የሚያጨፋጭፉ እነማን ናቸው? የራሳቸው ጉዳይ ነው? ስልጣናቸውን ለማስረዘም ነው ወይስ ለህዝብ ራርተው? መጸለይ ያስፈልገናል ወገኖች። እግዚአብሔር የደርሶ መልስ ትኬት አየሽ። ምድረ በዳ መሰሪያሽ እንጂ ማለፊያሽ እንጂ መኖሪያሽ አይደለም። መሰሪያሽ እንጂ መጥፊያሽና መጥፊያ ቆርጦለት ነበር ወገኖች። የእግዚአብሔር የኪዳን ቃል የእግዚአብሔር ቲኬት ኤክስፓየር አያደርግም። አሜን። የኪዳኑ ቲኬት 20 ዓመት ቆይቷል። ያዕቆብ ግን ኤክስፓየር አያደርግም። የሰው ቲኬት የሰው የደርሶ መልስ ቲኬት ኤክስፓየር ሊያደርግ ይችላል። እግዚአብሔር ሂጂ ሲል፣ እግዚአብሔር ተመለሽ ሲል የኪዳኑ ቃል የኪዳኑ ቲኬት የደርሶ መልሱ ቲኬት ኤክስፓየር አያደርግም። ለምን ካልከኝ ኪዳን ነው። ኪዳን ኤክስፓየር አይደል? ኪዳን ነው። በቃ ይታደሳል። በየጊዜው እየነገረ ያጸናሃል እንጂ ኪዳን ኤክስፓየር አይደለም። ስለዚህ እግዚአብሔር በያዕቆብ መንገድ ውስጥ ወደ ምድረ በዳ ሄደ፣ ተሰራ። ከዛ ምን ሆነ? ተመለሳል። እግዚአብሔር ተመለሳል። ወገኖች የመመለስ ጊዜ አለ። አንዳንዴ ስለ ምድረ በዳ ሲወራ ካለንበት ሁኔታ የተነሳ ይታክተናል። መቼ ነው የሚያልቀው? ለሰው እንኳን እናወራው። እንደው ምድረ በዳን በኢየሱስም ብለን መገሰጽ ያምራል። ግን ምድረ በዳ አንቺ ውብ ሆነሽ የምትወጪበት ለዚህ እኮ ነው እጅ ባለት ንቃቃት በገደል መሸሸጊያ ውስጥ ያለች ሃሌሉያ። ክረምቱ አልፏል፣ በጋው መጥቷል። ውበቴ ሆይ ነይ ብትባይ፣ ደም ግባቴ ውበቴ ሆይ ነይ ውጪ፣ ድምፅሽን አሰሚኝ፣ ሃሌሉያ። ፊትሽን አሳየኝ። ምን ሆኗል? ክረምቱ አልፏል፣ በጋው መጥቷል። አንቺ በገደል መሸሸጊያ ያለሽ ውጪ፣ የመውጣት ጊዜ አለ። ዮሴፍ አማን ነው ሙሴን ወሰደና ምድረ በዳ እሽት አደረገው እግዚአብሔር። አያችሁ፣ በካልቾ በጥፊ በመማታት ህዝብ መምራት የለም። እንደሱ አልነበር ፈርዖን ቤት። አያችሁ፣ ነገ እኮ ግሩፕን ይፈጥር ነበር። ሙሴ ዝም ቢለው እግዚአብሔር ቢያልፈው ኖሮ እርግጠኛ ነኝ ግብጽ ምድር ላይ እስራኤልን የተወሰኑትን ግሩፕን ይፈጥር በካልቾና በጥፊ ኖ ምድረ በዳ ላይ ወሰደ። በግ ጠባቂ ያደረገው የህዝብ መሪ ሊያደርገው ጠርቶ ሳለ ዮሴፍ ማነው? ሙሴ በግ ጠባቂ ምን ሆነ ይላል መጽሐፍ ቅዱስ። እንደ ሙሴ ያለ ትሁት ሰው ትህትና የሚገጠምልሽ ትሁት የምትሆኑ ምድረ በዳ ነው። ስለተጸለየ አይደለም፣ ስለተሰበከ እንዲሁኝ እንዲያውይ ስለተባልሽ አይደለም። ያንቺን ዊሊንግ ያንቺን ፈቃድ ይጠይቃል። ጌታዎች ስራይ ለክብርህ ማደሪያ ቤት ልሁን ማለት አለብሽ። ስለዚህ ትሁቱ ሙሴ ምን እንዳለ ታውቃላችሁ? እግዚአብሔር እንዲህ ምርጫ ሰጠው። አንተን ለታላቅ ህዝብ አደርግሃለሁ፣ ይህንን ህዝብ ግን ከመጽሐፌ አለ። ይህንን ህዝብ ከምታጠፋው እኔን ብትፈልግ ህይወት መጽሐፍ ደምስሰኝ እንዲህ ይባላል እንዴ? የሙሴን መሰራት አያችሁ? ሙሴ በእግዚአብሔር ፊት ይለዋል መጽሐፍ ቅዱስ የተመረጠው ሙሴ። ሃሌሉያ። አንቺ ስትቆሚ ታስጥያለሽ። ባክሽ ምድረ በዳ ላይ ስትሰሪ ዋጋሽ የከበረ ታስጥያለሽ። ዛሬ ከቁጣው የሚያስጥሉት ይህን ትውልድ እነማን እንደሆኑ ታውቃላችሁ? ከምድረ በዳ ላይ የወጡ ሰዎች፣ ከምድረ በዳ ተሰርተው የወጡ ሰዎች የእግዚአብሔርን ቁጣ ከትውልድ ላይ ይከለክላል። እግዚአብሔር ሙሴን ሰማው ይላል። እሺ እንደ ቃልህ አደርጋለሁ አለ። አላጠፋም እስራኤል። ለስምህ ተጠንቀቅ። ጌታ ሆይ እኔ ለሌላ ህዝብ መሰጠት ቂም የለበትም እንዴ? ሙሴ አልሰደቡትም እንዴ? አላሙትም እንዴ? ማነው አላሉትም? አያችሁ፣ ስትሰራ እኮ በቃ ይሁሉ ካንተ ላይ ይቀረፈፍ። የገሊትና የገሌ ጉዳይ በቃ ትተወዋለህ። ህፃን ልጅ። ለዚህ ነው ጌታ ኢየሱስ ካልተመለሳችሁ እንደ ህፃናት ካልሆናችሁ ወደ እግዚአብሔር መንግስት አትገቡ። ህፃናት ምንድናቸው? ይረሳሉ። ቂመኞች አይደሉም፣ ፖለቲከኞች አይደሉም። ቆንጥጣቸው ወደ አንተ ስር ነው የሚመጡ። ስለዚህ የምትሰራው ይሰራብህ ነው ምድረ በዳው ዘመን። አሜን አሜን አሜን። እግዚአብሔር ትውልድ አይቶ ነው። እግዚአብሔር ነገን አይቶ ነው። እግዚአብሔር በቤቱ አዝኗል። የመነገጃ በሆነው በቤቱ አዝኗል። አሁንማ ይሄ እንትን አለ፣ ሶሻል ሚዲያ አለ። የእግዚአብሔር ስም መነገጃ የሆነበት ሌላ መንገድ ወገኖች የሉም እያልኩ አይደለም። አሉት። እግዚአብሔር በጨዋነት የሚያገለግሉታል።
ግን አብዛኛው ነገር ጆሮን ጭዋ አያደርግም። ስለዚህ አንተ መገለጥ አለብሽ። የተሰራሽው ሊሰራብሽ ምድረ በዳ ማለፊያሽ እንጂ መኖሪያሽ አይደል። ሰይጣን የሚያመጣልሽን ኦፖርቹኒቲ ምድረ በዳ ላይ አትቀበይ። ስገጅልኝና በዚህ ሂጂ በአቋራጭ መንገድ ኖ በምድረ በዳ አቋራጭ መንገድ የለም ወንድም። ዛሬ እግዚአብሔር ይህንን ነው እየነገረን ያለው። ስሙ ይባረክ። ሃሌሉያ። በጣም ፔንፉል ያለፋችሁበት ያለፍን ያለ ሰዎች ይገባል። ምድረ በዳ ማለት ፔንፉል እንደምናገረው አይደለም፣ ከባድ አንድ ነገር ማድረግ ይፈልጋል። ይህን መጨረሻ ላይ ልንገራችሁ። ሰይጣን ከምድረ በዳ ላይ ሊወጡ የእግዚአብሔር ፕሮግራም የደረሰላቸው ሰዎች ጽንሳቸው የገፋ በቃ ሊወልዱ መጽሐፍ ቅዱስ ይንበረከካሉ፣ ልጆቻቸውን ይወልዳሉ፣ ከምጣቸው ያርፋሉ ይላል። አሁን ይውላችሁ ሰይጣን አንድ መደራደሪያ ደግሞ ያቀርባል። ከቻለ ልክ ላባን ያዕቆብን ሊያታልለው ፈልጎ ነበር። ቤት እንደሚሰራለት ከእግዚአብሔር ጋር በጵኒኤል ቀጠሮ አለ። አሁን እዛ ጋር ነው ያዕቆብና ሌብነቱ ለዘላለም ሊቆራረጡስ። ደሞዝህን እጨምራል፣ ተስማምተኛል፣ ተባርኬያለሁ ባንተ ምክንያት። ያዕቆብ አልተታለለም። እንዴታለ ትንሽ እኮ አንገራግሮ ነበር። እግዚአብሔር ግን ሰልፍ አስነሳ። ቤት ውስጥ ሰልፍ አስነሳ። በስራ ቦታው አየ በቃ ሲል እግዚአብሔር በእንቅስቃሴ ነው፣ በምልክት ነው የሚመጣው ወደ አንቺና ወደ እኔ። ያለሽበት የባርነት ቦታ ምድረ በዳ በቃ ሲል አንቺ እንኳን ብትስማማ አይቀጥል። ውጣ ካለ ውጣ ነው በቃ፣ ውጣ ካለ መውጣት ብቻ። ስለዚህ ምን አለ? የአባቴ አምላክ ከኔ ጋር ነው አለ። ተነሱ እንሂዳለን። አያችሁ ሰይጣን ከቻለ በድርድር ማስቀረት፣ ካልቻለ ደግሞ ላባን እንደተከተለ ያዕቆብን የተከተለው ለምንድን ነው? ሊገለው እኮ ልጆቹን እኮ ሊነጥቀው ነው። ይሄ ግን ምን አለው? ይላል እንዳትነካው ተጠንቀቅ። ምን ብሎት ነበር? ካንተ ጋር እሄዳለሁ፣ እጠብቅሃለሁ፣ በሰላም እመልሳለሁ። አየሽ ምድረ በዳ ላይ ብትሆኚ ጠባቂሽ ጠላትሽን የሚያስጠነቅቀው ጌታ ካንቺ ጋር ስትወጪ ይሄን ግርግር ይፈጥራል ጠላት። ከምድረ በዳ ወጥተሽ እንዳትገለጭ። ማናት እቺ ዓላማ ይዛ ሃሌሉያ እንደተሰለፈ ሰራዊት የምታስፈራ ሰው ማናት? እሱ ማን ነው እንዳትባል ድርድር ያቀርባል። በድርድር ቢካል ያሳድድሃል፣ ግን የሚያሳድድህን ያሳድደዋል። አሜን 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 አሜን። ሰርቶ የሚተው ጌታ እናቅም። ሰርቶ ምድረ በዳ ላይ የሚጥል ጌታ እኛ እናመልክ። አሁን የሚወጡ ሰዎች አሉት ጌታ አደባባይ ላይ የሚገለጡ በዝምድና ያልሆነ በቲፎዞ ያልሆነ ቅባት ይዘው በጵኒኤል አልፈው ሃሌሉያ ጵኒኤል የተገናኘበት ይለኛል። እግዚአብሔር እንዲህ አለው፣ ማነህ አለው። ማነህ? ለአባቱን ምን ብሎ ነበር? ኤሳው ነኝ ብሏል። ዛሬ ግን ተፋጠጠ ከእግዚአብሔር ጋር። ማነህ ሲለው እኔማ ሌባ ነኝ፣ ያዕቆብ ነኝ። ከዛ ምን አለው? ከዛሬ ጀምሮ ያዕቆብ አትባል፣ እስራኤል ካንተ ነገዶች ይወጣሉ አለው እግዚአብሔር። ብትባረካለህ አለው። የሚገርም ነገር ነው የሚናገረው ወገኖቼ፣ ከሰዓት ጋር እየሮጥኩ እየተናገረ። ስለዚህ ጵኒኤል ጋር እንዳትደርስ ባሪያ ሆነህ እንድትቀር ሰይጣን ምንድን ይፈልግ ታውቃላችሁ? ለምንድን ነው ዓለም ውስጥ ያሉትን የማይነካካቸው? በቃ ኑሯችን ይሄ ነው ብለው እኮ እንዲቀሩ ነው። ላይፍ ማለት ማግባት፣ መውለድ፣ ከዛ ደግሞ በስራ ላይ ስራ፣ በንግድ ላይ ንግድ መጨመር። ላይፍ ማለት እዚች ምድር ላይ ነው ብለው ብቻ እንዲቀሩ አይነካካ። ኪዳን በካራን ማስቀረት ምን አድርጎ? ብዙ ተባርኳል፣ ያዕቆብ ተባርኳል። ግን የእግዚአብሔር ፕሮግራም እዛ እንዲቀር አያችሁ ወገኖቼ። ስጋዊ በረከታችን እግዚአብሔር በስጋም ይባርክ። እሱ ግን ዋና ነገር አይደለም ለመንፈሳዊ ሰው። ሃሌሉያ። ለዚህ ነው አሻግሮ ተዋቸው። አሁን ተሰርቷል ሰውየው። ትላንትና ሌባ ነበር፣ ዛሬ ግን ሌባ አይደለም። ያዕቆብ ምን እንዳደረገ ታውቃላችሁ? ያቦቅን ወንዝ አሻግሮ እነሱን ብቻውን ቀረ። ከተሰራሽን በኋላ ብቻሽን አንቺና እግዚአብሔር በረከትሽ ሳያንቅሽ፣ ትዳርሽ ሳያንቅሽ፣ ስራሽ ሳያንቅሽ፣ የሆነ ነገር አገልግሎትሽ፣ ዝና፣ ቅብጥርሶ ሳያንቅሽ ባርከኛ አላለም እንዴ ሰውየው?